ሰላም ውድ የዩቲዩብ ቤተሰቦቻችን እጅግ በጣም ወሳኝ ስለሆነ ጉዳይ ነው የምነግራችሁ። እሱም ምንድነው ካላችሁኝ፣ በነገራችን ላይ ስለ መኪና እቃ መለዋወጫ ምን ያህል ታውቃለህ? ስለ መኪና እቃ መለዋወጫ አብዛኞቻችን ማወቅ አንችልም። በጣም ከባድ ነው። የመኪና እቃ መለዋወጫ በጣም ብዙ ነው። በትንሹ እስከ 10 ምናምን ሺህ አይተሞች አሉ። በቃ ያንዱ መኪና እያንዳንዱ በቃ ሁሉም የተለያዩ ማለት ነው እና በጣም ብዙ ነው። የመኪና እቃ መለዋወጫ ለመግዛት ኦሪጂናል እና ሎካልን እንዴት ነው መለየት የምንችለው? ማለት እንዴት ነው አሁን ገበያ ላይ እየተሸጠ ያለው እቃ እንደዚህ ሆነብን እንዲሆነብን የሚሉ ነገሮች አሉ። እንዴት ነው ገንዘቤንም አሪፍ ገንዘብ ከፍዬ ከዛ ደግሞ ጥሩ እቃ ማግኘት የማልችለው እንዴት ነው? ለምንድን ነው? ይሄ በጣም ጥሩ ጥያቄ ነው። አሁን ምንድነው ብዙ ጊዜ ኦሪጂናል እቃ ላይ እና ሎካል እቃ እንዴት ነው መለየት የምንችለው? አንድ መካኒኮች አሉ፣ መካኒኮችን ማማከር። ስፔር ፓርቶች አሉ። እስኪ ሎካሉን አሳየኝ፣ ኦሪጂናሉን አሳየኝ፣ ልዩነቱ ምንድን ነው? ሎካል ባደርገው ምን ያህል ችግር ያመጣል? ኦሪጂናል ባደርገው ምን ያህል ምንስ እንትን አለው ኢፌክት አለው? እነዚህ ነገሮች በደንብ ማስተዋል ይኖርበታል ብዬ አስባለሁ። ተረዳ? ከዛ አንፃር እንደኔ የትኛውንም መኪና እቃ ስትገዙ በደንብ እያስተዋላችሁ። አዎ እንደዚህ አይነት ነገሮች አሉ። እኛ ጋር ብዙ ጊዜ ሎካል ኦሪጂናል ልዩነታቸውን እያስረዳን ነው የምንሸጠው። በምንሸጠውም እቃ ላይ ኃላፊነት እንወስዳለን። ያ ማለት እንግዲህ ካምፓኒ ራሱ ጋራንት የማይሰጠውን ነገር እኛ ጋራንት እንሰጣለን። እሺ፣ ስለ መኪና ምን ያህል ማወቅ አለብን? አንድ ሰው ጠዋት ላይ መኪናውን ሲነሳ ወደ ቤት ሲገባ ምን ማድረግ አለበት ብለህ ትመክራለህ? አዎ በእርግጥ እኔ የምሰራው ስፔር ፓርትን ለመሆን መጠን ከዛ ጎን ለጎን ግን የመኪና እቃ መለዋወጫ ምን አይነት መሆን አለበት የሚለው ነገር ጠዋት ላይ ምን አይነት እቃ ነው ቼክ ማድረግ ያለብን? የራዲያተር ውሃ ቼክ ማድረግ አለብን። ፍሬን ቼክ መደረግ አለበት። ዘይት መጉደል አለመጉደል ቼክ መደረግ አለበት። ብሬኪንግ ሲስተሙ በተለይ የፍሬን ሲስተም ኬብሎችን ለምሳሌ ብዙ ሰዎች ጠላት ሊኖራቸው ይችላል። በዝገት ምክንያት ብቻ ሊቆረጥ ይችላል፣ አይታወቅም። ፍሬን እምቢ አለኝ ብለህ ጭልጥ ያለ ገደል ውስጥ ገባ ምናምን የለም። ይህንን ነገር ሁሌም ጠዋት ላይ መኪናችሁ ፍሬን መስራቱ፣ ዘይት ማጉደል አለመጉደሉ፣ ፍሬን ሸራ ምናምን እነዚህን ብሬኪንግ ሲስተም በተለይ መስተካከልና ማየት አለብን፣ ቼክ ማድረግ አለብን። ራዲያተር ውሃም ወሳኝ ነው። እንደዚሁ እነዚህ ነገሮች ይበልጥ ደግሞ ቼክ ብናደርግ። እሺ፣ ለሰጠን ሀሳብና አስተያየት እናመሰግናለን። ሰላም ውድ የኢትዮ ስፔር ማርኬት ቤተሰቦች፣ ዛሬ እንግዲህ ያው ሱቃችንን በደንብ አስተካክለነዋል። እቃዎቹ ሁሉም እቃዎች በተለየ አይነት ሁኔታ ተቀምጠዋል። አቀማመጣቸው ይህንን ይመስላል እና የትኛውንም አይነት ኦሪጂናል የሆኑ የመኪና እቃ መለዋወጫዎች ከኛ ጋር ማግኘት ይችላሉ። እዚህ ጋር የምትመለከቷቸው በሁለተኛ ነው ያሉት። እነዚህ እንዳለ ከዚህ ውጭ ያሉት ኦሪጂናሎች ናቸው። እነዚህ ኦሪጂናል እቃዎች ናቸው እና ይደውሉ፣ ያሉበት ቦታ እናደርሳለን። በጣም አስፈላጊ ነገር ነው። አንድም ሰው እንዳይቀር፣ በቃ እዚህ ጋር ማንም እንዲቀር አልፈልግም። ኢትዮ ስፔር ማርኬት የሚባለው የመኪና እቃ መለዋወጫ ቤት የሚገኘው ልደታ ኮንዶሚኒየም በላይ ተክሉ ኬክ ቤት ጎን አጠገብ ህንፃ ላይ ሆኖ እያለ ግን
በጣም ለየት የሚያደርገው ነገር ምንድነው ካላችሁ ላይት ነው። ላይቱ ምንድነው እንዴ? ስፔር ላይት አለው እንዴ? የስ የነሱ ላይት ምንድነው? በሚሸጡት እቃ ላይ ኃላፊነት ይወስዳል። ኦሪጂናል፣ ሎካል፣ ሃይ ኮፒ ሰዎች እንደ ፍላጎታቸው በተመጣጣኝ ዋጋ ጥራት ያላቸውን እቃ በታማኝነት በማቅረብ ይታወቃል። እና ላይት ማለት ያ ነው። ስለዚህ እኔም ለእናንተ ይህን ነገር አድቫይስ አረጋችኋለሁ። እንዴት ታዩታላችሁ? በእነዚህ ሁኔታ ላይ ሁሌም እቃዎችን ስትገዙ በደንብ ማስተዋል የሚገባችሁ ብዙ ነገሮች አሉ። እንዲሁም የጥራታቸው ሁኔታ ምናምን አያሳስብም እኛ ጋር ይላሉ። ለየትኛውም አይነት መኪና የሚሆኑ ቶዮታ፣ ሱዙኪ፣ ሃይንዳይ፣ ጄቱር፣ አይዲ6፣ አይዲ4 እንዲሁም ሌሎችን የመኪና እቃ መለዋወጫዎች ከኛ ጋር ጎራ በሉ ይላሉ። እናመሰግናለን። እስኪ ቼክ አድርጓቸው። ከዛ ከወደዳችሁት ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤቱን አሙቁትና ፏፏፏ እናድርገው። አዲስ እቅዶች አሉን። አሪፍ ስራዎች ወደ እናንተ ይዘን እንቀርባለን ከዚህ በኋላ። እናመሰግናለን። ዩቲዩብ ቤተሰቦች ሰሞኑን ያዘጋጀኋቸው ተከታታይ ቪዲዮዎች አሉ። በጣም ምርጥ ቪዲዮ ናቸው። እንዳትቀሩ። በጣም የሚያማምሩ ስራዎች ነው ይዤላችሁ የምመጣው። ደግሞ እናንተ እስኪ እጃችሁን ለላይክ እና ለሼር አዘጋጅታችሁ ጠብቁኝ። በቃ በዚህ ከተስማማችሁ አሪፍ ነገር በቀጣይ ይዤላችሁ እመጣለሁ። በነገራችን ላይ በጣም ወሳኝ የሆነ ነገር ቢኖር ላይት ነው። ላይት የሁሉም ፓወር ይመስለኛል። እና ይህንን ይመስል ነበረ። በጣም የወደድኩት የት አለ? በነገራችን ላይ በጁማዋ ቀን ንጹህ ልብሶችን መልበስ በተለይ ነጭ ቢሆን ይመረጣል ይባላል እና